ሰላም ሰላም የቲቲ ግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ናችሁ? እም፣ እውነት አላዛር እውነት ከልብ አሳዝኖኛል። እውነት ለመናገር በጣም አሳዝኖኛል። ትላንት በተለቀቀው ቪዲዮ ካያችሁት የትንሱ ወንድምና እህት ከእስር ቤት ሲያወጡት እንግዲህ ያልበሰለ ድፎ ዳቦ መስሎ ነበር የወጣው። ዛሬ ደግሞ ከምር ትላንትና ሳየው ከሚያደርጋት የነበረው አንጻር ትንሱ እናቱና እሱም ሆነው ሲቀልዱባት ሲጫወቱባት ከነበረው አንጻር ይህን ያክል አልተሰማኝም ነበር። ከምር ግን ዛሬ ደጃፍ ላይ በማደሩ እንደዚህ በመሆኑ በጣም አዝኛለሁ። እኔ በበኩሌ በጣም አዝኛለሁ። አንዳንድ ስራዎች የምንሰራቸው ክፉ ነገር ምንድን ነው የሚባለው? ጉድጓድን አርቀህ አትቆፍረው ማለት የምትገባበት አንተ ራስህ ትሆናለህ ነው እና ምናምን የሚባል ምሳሌዎች አለ። አስተካክሉት ራሳቸውን እንደዛ ነገር ነው እና ባይዘወይ ወላሂ በጣም አሳዝኖኛል። ከምር እውነት ትንሱዬ ሆድሽ ትንሽ ራራ፣ ልብሽ ትንሽ ከፈት፣ እድል ስጪው። በእርግጥ ባደረገሽ ሁሉም ነገር ባሰቃየሽ ከእናቱ ጋር ሆኖ ብዙ ነገር አድርጎሻል እናውቃለን። ግን ቢሆንም ግን ትንሱዬ የልጅ አባትሽ ነው። ነገ ጠዋት ልጅሽ የሚጠይቅሽ ነገር ባትሰሪ ጥሩ ነው። ወንድ ነው፣ በቃ ተሳሳተ፣ አጠፋ። ባይዘወይ የሆነ ምስኪን ነገር ነው። ግን የእናቱ ምክር ገደል ከተተው ገደል ከተተው እና ቤተሰቦቼ እንግዲህ አንዳንዴ ከእንደዚህ አይነት አማች እንግዲህ ፈጣሪ ሰውራችሁ ነው የምላችሁ። በነገራችን ላይ ዛሬ ግን እውነት ከልቤ ነው ያዘንኩት። ወንድ ልጅ እንደዚህ ሲሆን አላቅም ብቻ ያሳዝናል። እውነት ለመናገር ቱንስዬም በቃ ነገ ጠዋት የምትጸጸችበት ነገር የሚጸጽትሽ ነገር ባትሰሪ ጥሩ ነው። ማለት ካደረግሽ አንጻር እኮ ልክ ናት። እውነት ጋይስ ቤተሰቦቼ የምትከታተሉ ከሆነ የአላዛር እና የሩት የትንሱ ቪዲዮዎች ማለት ነው ብዙ ነገር አድርገዋታል። ብዙ በጣም ነው የምታሳዝነው። ቤተሰብ የላትም ወይ እስከምንል ድረስ እንደዚህ ክሰሹ ምናምን ቢከሰስም በአንድ ቀን ነው የሚወጣው ብላ እናቱ ስትቦርቅባት 4 5 ሴቶች አምጥታ ምረጥ እሷን ተዋት ብላ ብዙ ነገር አድርጋለች። እውነት በጣም በዛ ላይ አርግዛችሁ ያለው ስሜት ደግሞ ከባድ ነው። ባይዘወይ አርግዘው ከተቀየሙ ልባቸው ከተሰበረ መቼም ቢሆን የሚረሱት ጉዳይ አይደለም እና ያው ያረገዘ ሰው ያውቀዋል እና ስለዚህ ትንሱ አልተጎዳችም፣ አልተበደለችም ሳይሆን የኛ ሀሳብ ተበድላለች፣ ተጎድታለች፣ ተሰቃይታለች። እንክብካቤ በሚያስፈልጋት ሰዓት እንክብካቤ አላገኘችም። ነገር ግን ሆዷ ውስጥ ያለው ልጅ ነገ ጠዋት አባቴ ብሎ መጠየቁ አይቀርም። ይሄ ልጅ ምንም ልብስ የለውም፣ እንደወጣ ከእስር ቤት ምንም ነገር የለውም። ደጃፍ ላይ ነው ያደረው። የሆነ ነገር ሆኖ አድሮ ቢሆንስ፣ እዛ ደርቆ አድሮ ቢሆንስ፣ እንደው ፈጣሪ ጠብቆት ነው እንጂ ከባድ ነው። ምክንያቱም እድሜ ልኳ ተጸጽታ እንትን አትለውም። ግን ቢሆንም ግን መቀጣቱ ጥሩ ነው። ከዚህ በኋላ መጥፎ ነገር ተንኮል ነገር ይሰራሉ ብዬ አላስብም። በነገራችን ላይ እዚህ ሁሉ ውስጥ ያስገባችው እናቱ ናት። እውነት አንዳንድ እናቶች በጣም ከባዶች ናቸው እና ትንሱ ስለምትጠላት ብቻ
የተጠቀመችበት ልጇ ነው። ልጇ ደግሞ በጣም ጎዳቸው። አሁን በጣም ተጎድቷል። በጣም እና እንደሚመስለኝ ደግሞ የትንሱን ወንድም እንደ ንግግሩ ማለት ነው ካያችሁት ትንሱ ወንድም እንዳነጋገሩ ትንሱ ምንድን ነው እናትህ የት ሄደች? ትንሱ አታውቅም መሰለኝ የት እንዳለች። እናትህ የት ሄደች? እንደዚህ እየሆንክ እናትህ የት ሄደች? ከዚህ በፊት ሳትጥልህ እንዴት እንደዚህ ሆነ ትርቅሃለች? የት አለች ብላ ስትጠይቀው ምርመራ እሱና እናቱ እየተካሄደባቸው ነው ብሎ ወንድሟ ተናግሯል። ይሄ ማለት ደግሞ እንግዲህ ትንሱ አማች ማሚ ታስራለች ማለት ነው። እሷንም ብዙ ስቃይ እያየች ማለት ነው። ኦማይ ጋድ ከዚህ ጠብቀን። ስለዚህ ጋይስ እውነት ለመናገር ማለት ነው እውነት ለመናገር ማሚ ይገባታል። እሷ በጣም አብዝታው ነበር፣ በጣም አብዝታው ነበር። ቢሆን ግን ምስኪን ልጇ በእሷ መንገድ እየተመራ ተጎዳ። እውነት ዛሬ በጣም ነው ያሳዘነኝ፣ በጣም ነው ያሳዘነኝ። ምንም ነገር ነው ያልቀረ ከመኪና ከስልክ ከመስታወቂያ ከምንም ነገር እየተንቀባረረ የሚናገርበት ነገር ሁሉ ነው ሞልጨው የወሰዱት እና እውነት ወንድም አለም ወንድም መከታ እንዲህ ነው አንዳንዴ ማለት ነው። ግን እውነት ትንስዬም በጣም ትዕግስት አድርጋለች። ቤተሰቦቿ ትዳሯ መሀል ላለማስገባት ብዙ ለፍታለች። እንዴት ትንሱ ሂጂ እናትሽ ቤት፣ ትንሱ ሂጂ ወደ ቤተሰቦች ብለን ስንጮህ ስንቴ እሷ ደግሞ ትዳር መሀል ላይ ቤተሰቦቼ አላስገባም ብላን እንግዲህ ብዙ ስቃይ አየች 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 አየች። መጨረሻ ላይ እንግዲህ እውነት አይደለ? እውነት መቼስ ተደብቃ አትቀርም። እውነት መቼስ ውሸትን አሸንፋ አታውቅምና መጨረሻው እውነት ሆነ። እነሱ ሲደነፉ ጭራሽ እኮ አልፈው ተርፈው የትንሱ ወንድም ትዳር ለመበተን ሄዳ ነበር። እቺ እናቱ ማለት ነው። ወላሂ ከባድ ሰው ናት፣ ከባድ ሰው ናት። የልጇ ትዳር በትና እንደዚህ ቁም ስቅሉን አሳይታ እርጉዝ ሚስቱን እንዲጠላ እንዲያባረር ሌላ ሴት አምጥታ እንዲመርጥ አድርጋ ጭራሽ ደግሞ የትንሱ ቤተሰብ የትንሱ ወንድም ትዳሩን ለመበጥበጥ በኤአይ ቪዲዮ አቀናብራ ሰርታ ልጇ ይህን ነገር ወንጀል እንዲሰራ አደረገችው። ግን ቢሆንም ግን በትዕግስት ነው ያሳለፈችው እና ይቅርታ ጓደኛዬ ስልክ እያወራች ነው፣ የእሷ ድምፅ ከተሰማችሁ ማለት ነው ጋይስ። እና ሀባይብ ምን ይመስላችኋል? ትንሱ ይቅር ትበለው እና እንግዲህ ታስገባው የሚል ሀሳብ አለ። እኔ እንደ እንትኔ ማለት ነው። ምክንያቱም ምን መሰላችሁ ጋይሶች፣ እች ልጅ እርጉዝ ናት። ነገ ጠዋት ትወልዳለች። ልጅ መጠየቁ አይቀርም። የዘንድሮ ልጅ ደግሞ ገና ከሆዳቸው ሆኖ ነው ሁሉም ነገር የሚያውቁት። እውነት ነው። በእኛ ጊዜ አይደለም ልጅ እንደ ልጅ ሆኖ የሚያድገው። ልጅ አሁን በጣም ፈጣን ነው፣ አክቲቭ ነው፣ ብዙ ነገር ያውቃል። ሚዲያ የያዘው ነገር ደግሞ ከባድ ነው። ባይዘው ሚዲያ ካየውም ልጇቸው እናቱ ብዙ ስቃይ ያሳልፋለች፣ ብዙ መከራ አሳይቷታል አባቱ እና ይህን ያክል ላይሆን ይችላል። ግን አሁን ግን በጣም በቃ እሱም ተጸጽቷል፣ ውስጡ ገብቷል። እንግዲህ እስር ቤትም አንድ ሁለት ሳይሉት አይቀርም። እንግዲህ ያ ሁሉ ደረቱ ነፍቶ የሚሄደው የነበረው ኮሽሽ ብሎ ያልበሰለ ድፎ ዳቦ መስሎ ነው የወጣው። እና እንግዲህ ጋይስ ትንሱዬ ይበቃሻል፣ ይቅርታ አድርጊለት፣ የልጅሽ አባት ነው በሏት በኮመንትም
በቃ ይቅር ተባብለው እናቱ ያው እየቀጧት ነው መሰለኝ። እንደ ንግግሩ ግን እውነት እሷ ይገባታል። እሷ በጥብጣ ነበር። ኃይለኛ ናት። ትዳሯን ትታ ልጆቿ በትና የልጇ ትዳር ለመበተን 400 ካሬ ሜትር ተጉዛ እችማ እንደው የትዳር በታኝ ተብላ መሸለም ነበረባት በክፉዎች ማለት ነው። እና ጋይስ ተምሬ ነው ግን ከዚህ በኋላ ግን ቱንስዬ ይበቃሻል። ተቀጥቷል ልጁም አንቺንም ትወጂዋለሽ፣ ፍቅር አለሽ፣ እሱም ይወድሻል፣ ፍቅር አለው፣ ትጓደዳላችሁ። መሀል ላይ ነበር እናቱ ትንሽ የበጠበጠቻችሁ። ያም ሆነ ይህም ግን ይቅርታ ተባብላችሁ እሱም የልጅሽ አባት ነው አውቃለሁ። ሁል ጊዜ ይቅርታ እንደምትዩ ሲበድልሽ ይቅርታ እያልሽ ትገቢያለሽ፣ ሲያናድድሽ ይቅርታ ብለሽ ትገቢያለሽ። ከአንዴም 3 ሽማግሌ ይዞ መጥቷል፣ ይቅርታ ብለሽዋል። ቢሆንም ግን አሁን ግን እውነት ከልቡ የተጸጸተ ነው የሚመስለኝ። በዚህ ያኔ ማለት ነው እናቱ ናት ይሄ ሁሉ ነገር ያደረገችው እንጂ ከልቡ አይመስለኝም ነበር። ፖሊሶቹ ከመውሰዳቸው በፊት እኮ ልጄ እናቱ ማለት ነው ቪዲዮ የሰራችሁ ካያችሁት ማለት ነው ምንድን ነው ያለችው? ልጄን አላዛርን ውሳኔውን እንዲያሳውቀኝ። እሷ ምንድን ነው የፈለገችው? እነዛ 3-4 ሴቶች ይዛ መጥታ ስታማርጠው አልነበረ እና እነሱ ማለት ነው ውሳኔውን እንዲያሳውቀኝ ይፈልጋለሁ ምናምን ስትል ነበር። እና እሱ ግን ያው ልቡ ያለው ሀሳቡ ያለው ትንሱ ነው። እውነት ለመናገር 3ቱም ተጨፍልቀው እንደ ትንሱ አይመጡም። እውነት ለመናገር በሁሉም ነገር ብትሉ ተጨፍልቀው እንደሱ አይመጡም። 3ታቸው ማለት ነው። አይደለም አንዷ እነሱም እንዲመርጥ ለማድረግ ማሰቧ ከባድ ነው። ስለዚህ እሱ በጣም ተጸጽቷል። ያኔ ስትጠይቀው ለራሱ ምንድነው ሀሳብህ? ምንድነው ውሳኔህ? ንገረኝ፣ አሳውቀኝ ብላ ስትጠይቀው እሱ ስለነሱ ሴቶች ሳይሆን ስለሚስቱና ስለሚስቱ ቤተሰብ ነበር ሲያስጨንቀው የነበረው። ሰምታችሁት ከሆነ ማለት ነው ገና ከመሄዱ በፊት ማለት እስር ቤት ከመሄዱ በፊት ማለት ነው። ከዛ ምንድን ነው ያለው? በቃ እኛ እኮ የተሻለ ነገር ይመጣል ብለን የባሰ ህልክ ውስጥ ነው ያስገባናቸው ብሎ ሲያወራት ይህንን ሳይጨርሱ ነው በሩን እነ ትንሱና ቤተሰቦቿ ወንድሞቿ ይዛ መጥታ በሩ ስታንኳኳ ያኔ ነው የፍርድ ቤት ወረቀት ማዘዣ ይዛ ስትመጣ ከዛ በኋላ ነው ነገሮች ሁሉ እየተገላቢጦሽ የሆኑት። እና እዚህ ደግሞ እውነት በጣም ነው የሚያሳዝነው። ትላንትና ከእስር ቤት አወጡት። ከዛ እሷም አላስገባም ስትለው የመኪና ቁልፍም የስልኩም የብር አካውንቱ ምናምኑ ሁሉም ነገሩ ያው ፖሊሶች ጋር ነው። አላቅም ከእናቱ ምን እየተባባለ እንደነበረ ቦይሶች እንደተገኙለትም አይታወቅም። እንግዲህ ምርመራ ላይ እየተደረገ ነው። የሆነ ቅጂዎች ስለተገኙብህ እነሱ ምርመራ እየተደረገብህ ነው ተብሏል። ግን በጣም ያሳዝናል። እዚህ ላይ ዩቱብ በጣም ያሳዝናል። አያሳዝንም? በጣም ያሳዝናል። ከምር ያሳዝናል። ምስኪን አላዛርዬ
ይሄ ነበር በቃ ምንድነው ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ ነው የሚባለው። ይሄ ነው እንግዲህ ሴት ልጅ እርጉዝን ስታስለቅስ ስታሰቃይ ነበር። እንግዲህ እሷን የምትሆነው ነገር ሁሉ አንተ ላይ ሆነ በቃ ተከናወነ። ምን ታረጉታላችሁ? ስለዚህ ጋይስ እውነት እንዴት ነው ከትዳር መሀል ሶስተኛ ወገን አታስገቡ? እንዴት ትዳር ነው፣ ቤተሰብ ቤተሰብ ነው። ቤተሰብ የራሱ ቦታ አለው፣ ሚስት የራሷ ቦታ አላት፣ ልጅ የራሱ ቦታ አለው። እንዴ በቃ ትልቅ ሆነናል አግብተናል ብላችሁ ከወሰናችሁ ሴትም ወንድም ሆናችሁ ማለት ነው። እውነቴ ነው፣ ከምሬ ነው። አሁን ባለቤቴና እኔ አሁን ባለቤቴና ወንድሜ እኩል አላደርግም፣ ወይም ደግሞ ወንድሜና በቃ ቤተሰብ አይደለም ትዳር፣ ቤተሰብ ለቤተሰብ ለራሱ የየራሱ ቦታ እና የራሱ ገደብ አለው። ስለዚህ ወንድም እንደ እናትህ አታየውም፣ እናትህ እንደ ወንድምህ አታየውም። ስለዚህ ቤተሰብ ቤተሰብ ነው ለብቻው ማለት ነው። ባሉበት ሰላም የሆኑ እንደ ቤተሰብ መጥታችሁ ትጠያየቃላችሁ፣ ትዘያየራላችሁ እንጂ ትዳር ተደርጎ ራሴን ችዬ ወጣሁ ተብሎ እናት ይዞ መጥቶ ሚስትን ማሰቃየት፣ ሚስትን እንደ ሰራተኛ ማድረግ እንዴት ሳያደርጋት የነበረው ጋይስ አይታችሁ ከሆነ ከማርገዟ በፊት ገና ከመጀመራቸው በፊት ይሄ ግርግሩ ተነሺ ምንድነው እንደዚህ? እሱ እኮ ፍራሽ ምናምን ቤቱ ምናምን ሊያግዛት ታግዛት እንዴ? ምን ልትሰራ ነው? እንደዚህ ማታርግ፣ እንደዚህ ማታስለምደት እንዴ? ጭራሽ በቃ እኔ እንጃ ሌላ ነገር ነው እንትን የምትሆነው የነበረው እና በጣም ነበር የምትደብረው። ስለዚህ መጨረሻ ላይ ጥሩ ቤተሰብ ጥሩ ያስተምርሃል፣ መጥፎ ቤተሰብ ደግሞ መጥፎ ነገር ያስተምርሃል። የራሱ ለጊዜው ይመስለው ነበር፣ ምክንያቱም ብር አለ፣ ዩቱብ ይሸቀላል፣ ይሰራል፣ ብር ይይዛሉ። ያም መኪናው ሁሉም ነገሩ እጁ ላይ ስለነበረ በጣም እየተንቀባረረ ነበር የሚያወራው እና ባይዘወይ አንድ ነገር ክፉ ነገር ሸር ነገር ስታስቡ ለሰው ያ ክፉ ነገር ያሰባችሁት ያ ሸር ነገር ያሰባችሁት ዞሮ ራሳችሁ ነው የሚጎዳው እና ፕሊስ ለሰው ቅን እንሁን። እች ሚስት ማለት እኮ እሱ ማለት ናት። በቃ የአንድ ሳንቲም አንድ ግልባጭ ማለት ናት። ህይወቱ ናት፣ አካሉ ናት፣ ደሙ ናት። አብሶ ደግሞ አሁን አርግዛለች ማለት እንደዚህ ከማሰቃየቱ በፊት ለእሷ ብዙ ነገር የምናስፈለገሽ ምን አማረሽ ብሎ ትሪት በሚያደርግበት ሰዓት ከእናቱና እሱና እናቱ ሆነው ሲያሰቃያት የነበረ እና ፕሊስ እንደዚህ የምታደርጉ ወንዶች ካላችሁ ተጠንቀቁ። ማለት እኔ እንጃ በቃ ማለት ተለያይታችሁ አትለያዩ። መሀላችሁ ልጅ አለ፣ ፍሬ አለ። ለልጁ ማሰብ አለባችሁ። ነገ ጠዋት ልጅ ምን አይቶ ነው የሚያድገው? ምን ይዞ ነው የሚያድገው ብላችሁ ማሰብ አለባችሁ። የእናት ብር እኮ ትርጉም የለውም። እሷን ብር ቢኖራት እሱም ብር ቢኖረው ትርጉም የለውም። ያ ልጅ ግን ስለ ብሩ፣ ስለ ሆዱ፣ ስለሌላ ነገር ሳይሆን የሁለታቸው የባልና ሚስት ሁኔታ አኳኋን የሚያደርጉት በቃ የእነሱ እንትን እያየ ሪአክሽን እያደረገ ማለት ነው የሚወስደው የሚማረው ልጅ ከቤተሰብ አይደለም የሚጀምረው። ግዴታ አባት መልካም አባት መሆን አለበት፣ እናት መልካም እናት መሆን አለባት እንጂ ያ የሁለታቸውን ጉዳይ አይደለም አደባባይ ካልጋ ማለፍ አልነበረበትም ብዬ ነው የማስበው። ግን እሱ መሀል ላይ እናቱ አመጣ። እናቱ በቃ ቤት
እሷን እንደ እንግዳ መጥታ ጭራሽ እሷ ሰራተኛ ትንሱ ሰራተኛ እናቱ እንደሚስት ሆና ነበር አክት ስታደርግ የነበረው እና እንደሚመስለኝ ማለት ነው እናቱ እስር ቤት ሳትሆን አትቀርም እንጂ ትላንት ያየችው ቪዲዮ ዛሬም እንደተለቀቀው ቪዲዮ ከሆነ እውነት አስችሏት ዝም አትልም ብዬ ነው የማስበው። እናቱንም ግን እሷንም ተገቢ ቅጣት እየተወሰደባት ነው መሰለኝ። እሷን ይገባታል ብዬ ነው የማስበው። እሱንም ልጁንም ይገባዋል ብዬ ነው የማስበው። ግን ትንሱዬ አንቺንም ልጅሽን ነገ ጠዋት የሚጠይቅሽ ነገር ባታረጊ ጥሩ ነው። በቃ ይቅርታ አርጊለትና ቤቱ እንዲገባ ፍቀጅለት። ለአንቺንም ጤንነት ሲባል ለልጃችሁም ጤንነት ሲባል በቃ ተስማምታችሁ አብራችሁ ብትኖሩ ብዬ ነው የማስበው። ከዚህ በኋላ ይህ ሁሉ ነገር ፈተና ወስዶ ይህ ሁሉ ነገር ቅጣት ወስዶ ይረብሽሻል ብዬ አላስብም። አንቺ ደግሞ በቃ ነገሮችን ለመተው ሞክሬ ተራራርቃችሁ የማትራራቁ ነገር ትርፍ ንግግር ባትናገሩ። ይህ ሚዲያ ነው። ሚዲያው ደግሞ አንዴ ከያዘው የማይለቀው ነገር አለ እና ስለዚህ ትርፍ ንግግር ባታወሩ፣ ነገ የምትጸጸቱበት ነገር ባትሰሩ ባይነኝ። እንግዲህ ጊዜ ብትሰጪውና አንድ እድል ስጪውና ቤት ይግባ ብዬ ነው የማስበው። ምክንያቱም በዚህ ሰዓት ብርም የለውም፣ ቁልፍም የለውም። የመኪና ቁልፍ ከባድ ነው፣ ብዙ ነገር አለ እና በጣም ያሳዝናል። ብር እየሰጠው ነው የትንሱ ወንድም። ግን እሷም እኮ በቃ እያስመሰለች ነው እንጂ በጣም ጨንቋታል፣ በጣም አዝናለች። ምክንያቱም በጣም ነው የምትወደው፣ ግን በጣም እንዲቀጣም ትፈልጋለች። ነገ ጠዋት ይህን ነገር እንዳይፈጠር መሀላቸው ትፈልጋለች። በእሷም አይፈረድም። እውነት ለመናገር በጣም አዝናለች እሷንም። ግን ቢሆንም ትንሽ ይቀጣ ብላ ነው እንጂ እውነት ውስጧን የሆነ ስሜት እየተሰማት ነው። የሆነ ነገር ባይሰማት አይ አላዛር ምስኪን ሁሉ ሰው ስታሸፉና ስትቀልድ እንግዲህ ትምህርት ወስደሃል ብዬ አስባለሁ። እንግዲህ ምንም ማድረግ አይቻልም። ሴት ልጅ ማልቀስ የለባትም። ሴት ልጅ መጎዳት የለባትም። እውነት የትንሱ ወንድም እውነት ክብር የሚገባ ሰው ነው። ጥሩ ትምህርት ነው ያደረግከው፣ ጥሩ ነገር ነው ያደረግከው። ምንም ቢሆን ምንም ከባድ ነው እውነት። እዚህ ላይ ፓርት ነው የሚያሳዝነኝ በጣም። እሷም ጨንቋታል፣ እውነት ለመናገር ጨንቋታል። ዝም ብላ ነው የምትለፈልፈው። አልሸነፍ ባይነት ነው እንጂ ውስጧ በጣም ተጨንቋል። ምክንያቱም የምትወደው ሰው እንደዚህ ሆኖ ስታየው አይደለም እሷ የልጁ አባት የምትወደው የምታፈቅረው፣ እኛ ለራሱ እንደዚህ በሚዲያ የምናውቀውም ትንሽ ያው ስሜት አለው፣ ይጎዳል እና ያሳዝናል እንደዚህ ሆኖ ስታየው ማለት ነው። ግን ምንድነው እሷ በቃ ነገ ጠዋት ጥሩ ነገር እንዲያመጣ በቃ ማወቅ አለበት፣ ቅጣቱ በደንብ መቀጣት አለበት ብላ ነው የምታስበው። ልብሱ ልበሰው፣ ጃኬቱ አድርገው፣ እንትን ጋር እንተኝ በቃ ማለት ይህንን የምታደርገው ከካሜራማኑ ቤት ሂደህ ትተኛለህ፣ ችግር የለውም ምናምን እያለች እኮ ሳታስበውም የሆነ ነገር እያስተካከለችለት ነው። እና ይህን ምንድን ነው እንዲጎዳ ስለማትፈልግ ነው። አሁን ደግሞ ከአራት አምስት ጊዜ ይቅርታ ብሎ ቤት ገብቷል። አስተካክያለሁ ብሎ ቤት ገብቷል። ግን ከባድ ነው እውነት ከባድ ነው።
እንግዲህ አላዛርዬ ይህን ትልቅ ትምህርት ነው የሚሆን ከዚህ በኋላ። እንግዲህ እናትህን መቼ እንደምትወጣ አላውቅም። እሷማ ደህና አድርገው ቢቀጧት ጥሩ ነው። ጠግባ ነበር እንግዲህ እንጣጥ እንጣጥ ብላ ነበር። መጨረሻዋ እንዲህ ሆነ። እውነት እሷማ እስኪ በኮመንት አሳውቁኝ። እውነት ታስራለች ብላችሁ እስኪ ወይም የምታውቁት ሽኩ በሉኝ። እውነቴ ነው ማለት እሷ አስችሏት። ለነገር እኮ እየበረረች ነው የምትመጣው። አስችሏት መቼስ ዝም አትልም። እና የሆነ ነገር ተፈጠረ ሲባል እንኳን አይደለም ይሄን ያክል በትልቁት ውጭ አድሮ ምን ብለው ጉንፋን ያዘው ብላ ወይም ደግሞ ይሄ ቀናፋ አስገባ ብላ ምንድን ነው የሚባለው ሶፋ ትንሱ የገዛችው አንተ ልክ እንደገዛህ ለምንድን ነው ብላ የተናገረችው። አሁን እንደዚህ ብሎ ስታየው እንዴት አስችሏት ዝም ትላለች ብላችሁ ታስባላችሁ? እስኪ ኮመንት አድርጉ ጋይስ እና ላይክ፣ ሳብስክራይብ፣ ሸር አድርጉ። እንወዳችኋለን። አይዞህ አላዛርዬ አታልቅስ፣ ቀን ያልፋል፣ ያንተም ቀን ይመጣል። በርታ እንግዲህ ምንም ይደረጋል።